ለአካባቢያቸው ዘላቂ ሰላምና ልማትን መረጋገጥ በትኩረት እንደሚሰሩ በሰሜን ጎንደር ዞን ተመራቂ የሰላም አስከባሪ አባላት ተናገሩ። በዞን ደረጃ ሲሰጥ የቆየው የሰላም አስከባሪ ስልጠና የማጠቃለያ መርሃ ግብር በደባርቅ ከተማ ተካሂደዋል። ደረጀ ደርበው ተጨማሪ አለው። የሰሜን ጎንደር ዞን አስተዳደር ንድፈ ሐሳባዊና ተግባራዊ ስልጠና ሲከታተሉ የቆዩ የሰላም አስከባሪ አባላትን አስመርቋል። በመርሃ ግብሩ የተገኙት የመከላከያ ሰራዊት አዛዥ ብርጋዴር ጀነራል አዘዘው መኮንን የወል ትርክትን መገንባትና የታሪካዊ ጠላቶቻችንን እኩይ ዓላማ በአግባቡ በመረዳት ማክሸፍ እንደሚገባ መልእክት አስተላልፈዋል። ሞት ናፋቂዎችን የመጨረሻ ሞታቸውን የምናስተናግድበት ወቅት ስለሆነ ስልጠናችሁ ይህን መነሻ አድርጋችሁ ወደ ተግባር ገብታችሁ ሀገራችሁን ወረዳችሁን ሰላም የምታደርጉበት ሁኔታ እንዲፈጠር እኛም ከጎናችሁ ነን። በጋራ ሆነን አገራችንን ወደ ሰላም አገራችንን ወደ እድገት እንድናመጣ አደራ ማለት ፈልጋለሁ። ከውስጥ በአንድነት መውጣት ያስፈልገናል። የሰሜን ጎንደር ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ክቡር አሰፋ ተመራቂ የሰላም አስከባሪ አባላት ለዘላቂ ሰላምና ልማት መረጋገጥ ተሳትፎ እንዲያደርጉ ጠይቀዋል። ትናንትን እንደ መማሪያ ወስደን ዛሬም መርምረን ነገን ተንበየን ህዝባችን አሁን ካለበት የሰላም ችግር ማውጣትና አስተማማኝ ሰላም በክልላችን ማስፈን ይጠበቅብናል። ይህ እንዲሆን ደግሞ ከዚህ ያላችሁ ወጣቶች የዚህ ህዝብ አደራ በእናንተ ትከሻ ላይ መስፈሩን ወስዳችሁ ዛሬ ላይ የወሰዳችሁትን ሙያዊና የተግባር ስልጠና ወደ ውጤት ቀይራችሁ የዞናችን ብሎም የክልላችን ሰላም በአጭር ጊዜ በማረጋገጥ ክልላችን ወደ ነበረበት ማማ ወይንም የሰላም እንዲመለስ የበኩላቸውን እንድታደርጉ አስተያየታቸውን ለአሚኮ የሰጡ ተመራቂ የሰላም አስከባሪ አባላትም ከስልጠናው ያገኙትን ልምድና ንድፈ ሐሳባዊ ዕውቀት በመጠቀም ለአካባቢያቸው ሰላም መረጋገጥ በትኩረት እንደሚሰሩ ቃል ገብተዋል። ለሀገር ሰላም፣ ለሀገር ደህንነት ያለንን ይህን ሁሉን ነገር ወስደናል። ባይዘወይ ደግሞ አሁንም በፊትም ነበርንበት አሁንም የበለጠውን ለመገኘት ወደዚሁ እንድንመጣ ሆነናል። ከመጣና ብዙዎች ነገሮችን አግኝተናል። የአምቡላንስና የቀይ መስቀል ሹፌሮችን እያገቱ ሲያሳድዱን የቆዩን ጠላቶች ቢቻል በምህረት መንግስት ወደ ሰፊው ነው እየተቀበላቸው ነው። ባይቻል በኃይልና ጉልበት ከገቡበት ገብተን ዘላቂ ሰላም እንደምናመጣ አረጋግጫለሁ። በስልጠናው ካገኙት ሙያዊ ድጋፍ በተጨማሪ የእርስ በርስ ልምድ ልውውጥ ማድረጋቸው ግንዛቤያቸውን እንዳሳደገላቸውም ተመራቂ አባላቱ አብራርተዋል።